በአሜሪካ ኒው ጀርሲ እና በእስራኤል የተለያዩ አካባቢዎች በተመሳሳይ ሰዓት በትናንትናው ዕለት ከፍተኛ የእሳት ቃጠሎ ተነስቷል። ቃጠሎ ከተነሳ 24 ሰዓታትን ያለፈ ሲሆን እስካሁን እጅ አልሰጠም። እስራኤል በእሳት ወላፈን መፈተን ጀምራለች። አይኖች ሁሉ እስራኤል ላይ አማትረዋል። የካሊፎርኒያው አውዳሚ የእሳት ማዕበል እስራኤልን በነካ እጁ ያራግባት ይዟል። የአሜሪካን ታላላቅ ከተሞች ወደ ብናኝነት የቀየረው የእሳት ውሽንፍር በእስራኤል ተከስቷል። በርካታ ሀገራት እስራኤል እጇን አገኘች እያሉ ይገኛሉ። በትናንትናው ዕለት በኢየሩሳሌምና በቴል አቪቭ መካከል በከባድ የሙቀት ማዕበል ምክንያት ከፍተኛ የእሳት ቃጠሎ ተነስቷል። አይረንዶም ቢሉት መከተውታድ፣ የቬደስሊንግ ቢሉት አሮ፣ የትኛውም ዘመኑ ያፈረው ቴክኖሎጂ ሊመክተው የማይችለው የኃያሉ የፈጣሪ በላ በእስራኤል አካባቢዎች ተለኩሷል። የንጹሃን እናቶችና ህፃናት ደም የእሳት ጎርፍ ሆኖ በወረራና በግፍ የተያዙ ከተሞችን ጨምሮ የእስራኤል ጫካዎች በእሳት ንዳድ ሲንቦለቦሉ ውለው አድረዋል። እርጥብ ደረቅ ተራራ ሸንተረሩ ውቅያኖስ ባህሩ ሳይገድበው ከፊቱ ያገኘው ሁሉ በእሳት እቶን ያጥበው ይዟል። እስራኤል በሰማይ በምድር 8 የእሳት አደጋ ቡድኖችን ወደ ስፍራው ብታሰማራም እስካሁን እሳቱ ወይ ፍንክች እንዳለ ነው፣ በፍጹም አልበረደም። ኔታንያሁ ምናልባትም እርዳታ ካስፈለገን ከጎረቤት ሀገሮች እንጠይቃለን በማለት ተናግረዋል። በሰፈሩት ቁና መሰፈር አይቀርም ማለት ይሄኔ ነው። ይህንን ዘገባ እስካጠናቀርንበት ድረስም አሁንም በደቡባዊ ምስራቅ ቴል አቪቭ ከፍተኛ የእሳት ቃጠሎ እየጋመ ይገኛል። የእሳት አደጋ መከላከያ ቡድኖችም በጭራሽ ሊቆጣጠሩት አልቻሉም። ከኢየሩሳሌም በስተምዕራብ በሚገኙ ተራሮች ላይም ትናንት ከሰዓት ጀምሮ እስከዚህ ሰዓት ድረስ እየተቀጣጠለ ያለውን እሳት መቆጣጠር አለመቻሉን እየወጡ ያሉ በርካታ መረጃዎች አመልክተዋል። ቴል አቪቭንና ኢየሩሳሌምን በሚያገናኙ አካባቢ የተነሳው ከፍተኛ ቃጠሎ አሁን ድረስ እየነደደ ይገኛል። በዚህ አካባቢም እሳቱን ለማጥፋት 110 ዘመናዊ የእሳት አደጋ መኪኖች ቢሰማሩም እስካሁን መቆጣጠር አለመቻሉን የወራሪዋ ሚዲያ የሆነው የዲዮት አህሮኖት ዘግቧል። የእስራኤል አየር ኃይልም ጋዛን እንደማፈራረስና ሕፃናቶችንና እናቶችን እንደመግደል እሳቱ ቀላል አልሆነለትም። የሄርኩለስ አውሮፕላኖችን በመጠቀም የተንቦለቦለ ያለውን እሳት ከአየር ላይ ለማጥፋት መሰናዳቱን የዕብራይስጡ ካን ሚዲያ ዘግቧል። ኔታንያሁ በፍርሃት ተሸብቦም አስፈላጊ ከሆነ ከጎረቤት ሀገራት እርዳታ እንደሚጠይቁ ተናግረዋል።